ሄሎ ሄሎ ሰላም ነው? እግዚአብሔር ይመስገን። ቃላሚ እንዴት ነህ? እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? አልሐምዱሊላህ ደህና ነኝ። አለን። አለን። አዎ፣ እሺ ምን እያልኩ መሰለህ? እሺ፣ እስቲ ምናልባት አብራራልኝ። የተሟላ ግንዛቤ እንዲጨብጥ ማለት ነው። እህ በጉዳዩ ላይ ዛሬ ከአንዳንድ ወንድሞች ጋር ውይይቶች ነበሩ። እነዛ ወንድሞች ከዚህ በፊት ለአንተ ዲቤት ኤክስፖዠር የነበራቸው ወንድሞች ናቸው፣ እየተጋለጡ ማለት ነው። አንዳንዶቹ ከአንተ ጋር ዲቤት ያደረጉ ናቸው። በተጨባጭ ያውቁሃል። ለምሳሌ እነማን ከኔ ጋር ዲቤት ያደረጉ? ያውቁሃል፣ ከአንተ ጋር ያደረጉ ነበሩ፣ አድርገናል ያሉኝ አሉ። እነ ለምሳሌ ሳላህ ነበሩ። እነ ሳላህ ነበሩ። ሳላንድ ሌሎች ወንድሞች ደግሞ ሌሎች ወንድሞች ደግሞ ነበሩ ለአንተ የውይይት ጥሪ አቅርበው አንተ ሪስፖንድ ያላረክላቸው። ለምሳሌ አብዱልከሪም አብዱልከሪምን እምቢ ያልኩበት ምክንያት ልንገርህ። ሲጀመር ወደ 3 ጊዜ ምናምን ተነጋግረናል በተመሳሳይ ጉዳይ ማለት ነው። እሱ የፈለገው ርዕስ ኢየሱስ ኃጢአተኛ ነው ወይስ አይደለም የሚል ርዕስ ነው የፈለገው። ማንም በዚህ ርዕስ ላይ ተወያይተው አያውቅም። እምቢ ያልኩበትን ምክንያት ነው የምነግርህ። ከዛ በኢየሱስ አምላክነት ላይ እንወያይ ያልኩት ራሱ እምቢ አለ። ስለዚህ ከሱ ጋር ያለን ታሪክ ይሄ ነው። ለምን ሁለቱን አትወያዩም? ቆይ እሺ፣ እሱን ከቁጥር ውጭ አድርገው። ቆይ አሁን ስለኔና ስለአንተ እንነጋገር። ስለነሱ ተው ብሮ ስለነሱ ተውና፣ እሺ እተዋለሁ። ቆይ አድምጠኝ መጀመሪያ። ስለነሱ ተውና ከኔ ጋር መወያየት ትፈልጋለህ ወይስ አትፈልግም? እኔ ስርዓት እኮ ነው ፈልገው። አሁን እያደረግን ያለ ነው በእቅድ ነው እየተንቀሳቀሰን ያለ ነው አይደለ? ቆይ እያደመጥከኝ፣ ሀሳብ ማቋረጥ አለማቋረጥ አይደለም። እየሰማሁ ነው ያለ ነው። ቆይ በእቅድ ነው እየተወያየን ያለ ነው። አላማ አስቀምጠናል። አላማው ምንድን ነው? ያ ውይይት ትርጉሙ ሰፊው የህብረተሰብ ክፍል እንዲያውቀውና ዘላቂ እንዲሁም ማድረግ ነው። ከእፎይ ጋር የውይይት ጥሪ ሲጠራ ምክንያት አለ የተጠራበት። የተጽዕኖ አቅሙ ከግምት ገብቶ ነው። እፎይ ያውቃል ስላለን አይደለም። እፎይ እንደማያውቅ በዚህ ጉዳይ ላይ 100% ልነግርህ እችላለሁ። በእፎይ ደረጃ የሚገለጽ የተጽዕኖ አቅም ዳኒ የለውም። ዳኒ ያለው አቅም በቲክቶክ ያለው ተደማጭነት ውስን ነው፣ ወርዷል። ያንተ ምን ያህል ነው? ቆይ ያንተ ምን ያህል? ስንት ፎሎወር አለ ቲክቶክ ላይ? ፌስቡክ ላይ ስንት ፎሎወር አለ? እኔ ዲቤት ላይ ከገባው ከኔ ጋር ያሉ ሰዎች፣ እኔ ጋር ያሉ ተጽዕኖ ያላቸው ሰዎች ይገባሉ። የኔ ተጽዕኖ ማለት የነሱ ተጽዕኖ ማለት ነው። ስለዚህ ሰዎች እንደሚገቡልህ ተስፋ አድርገህ ነው እንጂ ከኔ በላይ ፎሎወር የለም ቲክቶክ። አድምጠኝ። ቲክቶክ ተጠቅሜ አላውቅም። ኢን ዘ ፈርስት ፕሌስ ፌስቡክ ላይም ያለ ፎሎወር ከኔ ያንሳል። ብራዘር ስለ ፎሎወር አታውራ። ቴሌግራም ላይ ያለህም ፎሎወር ከኔ ያንሳል። አሁን ምን እንደማመጥ የጻፍካቸው አርቲክሎች ብዛትም ከኔ ያንሳል። ስለዚህ አሁን ስለ ብዛት አታውራ፣ ስለ ቁጥር አታውራ። ሌላ ምክንያት ስጥ ብራዘር። አሁን እናወራለን። ስለ ተጽዕኖ አታውራ። ዶንት ቶክ አባውት ኢንፍሉዌንስ ፕሊዝ። የምታዳምጥ ከሆነ አዳምጥ። እናወራለን አልኩህ አይደለ? አድምጠኝ መጀመሪያ። የማዳመጥ ባህል ይኑርህ። እያዳመጥኩ እኮ ነው፣ ግን ሚኒንግለስ ነገር ነው የምታወራው። ሚኒንግፉል ነገር ነው የማወራው። ይኸውልህ ስለ ተጽዕኖ ያወራው ሚኒንግፉል ነው ብራዘር። ቆይ ልንገርህ፣ እኔ እናንተ ዲቤት እናደርጋለን። ያንተን ተጽዕኖ በማይጨምርበት አግባብ ፕላትፎርም አዘጋጅተን ዲቤት እናደርጋለን። ይሄን አሹር አደርጋለሁ። ስለ ተጽዕኖ አታውራ። የኔን ያህል ተጽዕኖ የለህም። ስለ ቁጥር አታውራ፣ ስለ ተጽዕኖ አታውራ። አድምጠኝ። ምን ሆነ ነው? ስለ ተጽዕኖ አወራለሁ። ተጽዕኖ የለህማ። የኔን ያህል ተጽዕኖ የለህም አንተ። ምናልባት ከአንተም የላቀ ተጽዕኖ ሊኖረኝ ይችላል። በምን ምን ፕላትፎርም ላይ እስቲ ቁጠርልኝ። ቲክቶክ ላይ ነው? ፌስቡክ ላይ ነው? ቴሌግራም ላይ ነው? ዩቲዩብ ላይ ነው? የት እስቲ ጥቀስልኝ እስኪ። ኤቭሪ ፕላትፎርም ላይ ይሁን ጥቀስልኝ እስኪ። ዋናው አጀንዳችን እሱ አይደለም። ኤቭሪባዲ ከኔ ጀርባ ያሉ ሰዎች ያላቸው ተጽዕኖ ከአንተ ተጽዕኖ ይበልጣል። ስለዚህ በሌሎች ሰዎች ተጽዕኖ ተማምነ ነው ማለት ነው። እነሱ በግልጽ ነው። በሌሎች እርሰውና ሌሎች ተጽዕኖ የነሱ መምጣት አለ።
ተደራሽነት አለ። ተወው እሱን። እኔ አንድ ነገር አሹር ላደርግ የምፈልገው ነገር እሺ በጣም ላረጋግጠል የምፈልገው ነገር ያንተ ተጽዕኖን መጨመር በማይችልበት አግባብ ዲቤት እናደርጋለን። ይህንን አሹር አደርግሃለሁ። እዚህ ላይ ምንም ችግር የለብኝም። ግን ያንተ ተጽዕኖ ከግምት ገብቶ ነው። ዋናው አጀንዳ ዓላማዬ ነው እንጂ ውይይቱን አልፈለግም። አሁን ለምን ወሬ ታስረዝማለህ ብሮ? ውይይቱን እናካሄዳለን። አልፈለግከውም። ውይይቱን አልፈለግከውም። ፈልጌዋለሁ። ያው ሰበብ እየደረደርክ ነው። ስለዚህ ቀን እንቀጣጠር፣ ቀንና ሰዓት እንቀጣጠር ብሮ። እናካሄዳለን። እሺ ወሬ አታስረዝም። አሁን ቃላሚን ትሰማለህ? ስም ቃላሚን ነው። እኔ እናንተ አድምጠኛ። እኔ እናንተ ዛሬ ማታ ውይይት ማድረግ እንችላለን። እናድርግ። እሺ ዛሬ ማታ ከተመቸ። ተጽዕኖውን ገድበን እናደርጋለን። ተጽዕኖ ገድበን ምናምን የምትለው የምን ተጽዕኖ የለህም እኮ ሲጀመር ብራዘር። የምን ተጽዕኖ ነው የምታወራው? ነገር 10 ሰው አድምጠኝ። 10 ሰው አንተ 10 ሰው ይዘህና ቴሌግራም ግሩፕ ያንተን ሰው ለምን ብራዘር ፐብሊክሊ እናድርግ። ኮንፊደንሱ ካለ ፐብሊክሊ እናድርግ። ለምን ትሸሻለህ ይላል እንደ አንተ እየሸሸ 10 ሰው ምናምን ተደብቀን ምናምን እያለ መሸሽ አይደለም። ካልሸሸ ፐብሊክ እናድርግ። ካልፈለግ እኮ የሚያስገድድ የለም ወንድሜ። አልፈልግም ማለት እኮ ይቻላል። በቃ አልፈልግም ማለት የምችለው ልንገርህ፣ ከደረጃ በታች የሆነ ሰው ስወያይ አይደለም። ለአንተ ማስታወቂያ መስራት አላማ ምን ማስታወቂያ ትሰራልኛለህ ወንድሜ? አንተ እኮ ሲጀመር ይኸውልህ ቲክቶክ ላይ ያለ ተከታይ ከኔ ያነሰ፣ ፌስቡክ ላይ ከኔ ያነሰ፣ ቴሌግራም ላይ ከኔ ያነሰ፣ ዩቲዩብ ላይ ከኔ ያነሰ፣ የጻፍካቸው አርቲክሎች ብዛት ከኔ ያነሰ፣ ሁሉም ነገርህ ከኔ ያነሰ ነው። ዳኒ አንድ ነገር አሹር አድርገህ። ስለዚህ ስለ ተጽዕኖ አታውራ። በቃ ዲቤቱ ይቀዳል። የቴሌግራም ዲቤቱ ይቀዳል። ትለቀዋለህ። ለምን በድብቅ እናደርጋለን? ለምን በድብቅ? ለቅዳና ለቅቀው ኮሜንት አድርገው። ሰው ከሆነ ችግርህ ማለት ነው። ፐብሊክ ሰዎች ይስሙ። ቆይ ንገር አይደለም። ቅዳውና ለአንተ ማስታወቂያ መስራት አለ ወይም ደግሞ አንድ መስፈርት መስራት አልፈልግም። ቅዳውና ልቀቅ። አንድ መስፈርት ላስቀምጥልህ። አድምጠኝ። መስፈርት ላስቀምጥልህ። ፈራው በቃሊ ፈራው ይባላል በእውነት። እሺ ተስፋዬ ሮበሌን አምጣ ያልከው ለምንድን ነው? አንተ ፒኤችዲ አለ። ተስፋዬ ሮበሌን አምጣ ያልከው ለምንድን ነው? በቴክስት ይሰማኛል። ይኸው ቴክስት እዚህ ጋር አለ። ተስፋዬ ሮበሌን አምጣው ያልከው ለምንድን ነው? ፒኤችዲ አለ አንተ? ይሰማል። ፈሪ ሪኮኔክት እያደረገ ነው። አይ ቲንክ እሱ ጋር ነው የተቋረጠው። ኔትወርኩን ኦፍ አድርጓል መሰለኝ። ሰው እንግዲህ እያነሳ አይደለም።